ኢትዮጵያዊ ጻድቅ ገዳማቸው በኤርትራ ያለ ኢትዮጵያዊ ምንልበት በጥንቱን በማሰብ ነው እንጂ የተወለዱበት አሁን ኤርትራ የሚባለው ክፍል ነው። አባታችን ክፍለ ሥላሴ አቡነ ክፍለ ሥላሴ። በነገራችሁ ላይ በጻድቃን ታሪክ ውስጥ ሰማዕታት ብዙ ሕፃናት አሉ። ጻድቃን ግን በልጅነታቸው የሚሞቱ አታገኙ። በጣም ረጅም ገድል አላቸው። አባታችን አቡነ ክፍለ ሥላሴ ግን ሲያርፉ እድሜያቸው ስንት ነበረ? 28 ዓመታቸው። የመነኮሱ ስንት ዓመታቸው ነው? በ20 ዓመታቸው። በገድል የኖሩ ስንት ዓመት ነው? እግዚአብሔር እኮ የ6 ወር የ3 ቀንም ገድል ይቀበላል። ዛሬ አባቶቻችን ወንድሞቻችን ከተማው ላይ ያሉት በመምንኩስና ያሉት እግዚአብሔር አይቀበለንም ብለው ፈርተው ከሆነ ይቀበላቸዋል። እግዚአብሔር የማይቀበል የለም፣ ሁላችንም ይቀበለናል። በንስሐ ለመጣ ለዘመጻ ሀቤ ይሰድዶ ወያወጹ አፋአ ዮሐንስ ወንጌል ምዕራፍ 6 ላይ ወደ እኔ የመጣውን አላባረረውም፣ ከመንግሥተ ሰማያት ወደ ውጭ አላደረገውም። አምኖብኝ ለመጣ ተጸጽቶ ለመጣ የለም። በቃ ለዚያ ነው ከቅዱሳን ከብሉይ ኪዳን ዳዊትን ከፍ ያደረገ። ለምንድን ነው? ለሚመለሱ ሰዎች ምሳሌ እንዲሆን። ከሐዋርያት ጴጥሮስ ከፍ ለምን? ለሚመለሱ ሰዎች አብነት እንዲሆን። በኋላ ከመጡት ቅዱስ ጳውሎስን አስቡት፣ ከፍ ብሏል። አባ ሙሴ የጸልይምን ለምንድን ነው ለየት አድርጎ ከፍ ያደረገው? ለእኛ ተስፋ እንዲሆን እኮ ነው፣ እንድንመለስ ጠፍተን እንዳንቀር ነው። እና አቡነ ክፍለ ሥላሴ እንደዚያ ነበሩ። እና በጣም አስገራሚ ገድል አላቸው። በጣም ቅዳሴ የሚወዱ ማይጠንት የሚወዱ ነበሩ። እና አንድ ጊዜ ታመው ተኝተው በጣም መንቀሳቀስ አቃታቸው እና ማይጠንት ሊታጎልባቸው ሆነ። አንድ ሃንካሳ ካህን ነበረ በእግሩ የሚያነክስ እና ጠርተው እባክህ እጠንልኝ፣ ቤተ እግዚአብሔር ዛሬ ሳይታጠን ሊውል ነው አሉ። እሺ አባቴ ብሎ ሄደ። አጥነው ተመልሶ መጣ። ሂዶ ቤቱ አረፈ። ደቀ መዝሙራቸውን ጠሩና ሂድና እስቲ ጥራልኝ አሉት። ተጠርቶ መጣ። ምን አረኩ አሉት። ምን አረኩኝ? ለምንድን ነው ሰሜንና ደቡብን ብቻ አጥነህ ምስራቅና ምዕራቡን የተወከው? እንደ ዛሬው ዘመን ማለት አታዩ። ሲታጠን ሰው ከሌለ አላያችሁ? አልተዛዘብንም? አልፎ የሚሄድ የለም። ሳያጥኑ አልፎ ይሄዳሉ። በቅዳሴ ሰዓት ራሱ እንተዛዘባለን እኮ ነውር እኮ ነው። እና ሳያጥን ደነገጠ። አባቴ ይቅር በለኝ ብሎ ተመልሶ እንደገና ሙሉን አጥኖት ተመልሶ መጣ። እንደዚሁም በሰንሰለት ታስረው አብይ ጾምን ጉድጓድ ውስጥ ገብተው አብይ ጾምን ከዚህ አልወጣም ብለው በሰንሰለት ታስረው ምን ላድርግ አላቸው ደቀ መዛሙርት። ቀበረኝ ከነቤቴ ብሎ አላያቸው መቃብር ሰራላቸው አላያቸው ላይ በቃ እስከ ትንሣኤ አልወጣም ብሎ። ኋላ በሚቀጥለው ቀን አገልጋዩ ከመነኮሳቱ ቤተ መቅደስ ቢገቡ እያጠኑ አገኟቸው። ኧረ አባታችን በሰንሰለት አስረነው ወዴት እንዴት መጡ? አይ ባለቤቱ መጣና ምን ልታረግ ገባህ? ጌታዬ አንተን ባገኝ ግድ የለም በማይጠንቱ በቅዳሴው ታገኘኛለህ፣ እዚያ ይሻላል ብሎ እንደታተመ ሰንሰለቱ እዚያ ውስጥ እንዳለ ነው ወጥቶ እዚያ ያስቀመጣቸው። ለምን ቢባል ቅዳሴ ስለሚታጎል ማይጠንቱ ስለሚታጎል